ቪኒሺየስ ጁኒየርን በተመለከተ ከመሻ አዲስ መረጃ ተሰምቷል። ፎሎ ኮፒ ሊንክ ላይክ ያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋል። ፍሎሪያን ፕሌተንበርግ መረጃ እንደሚያሳየው ከሆነ ሪያል ማድሪዶች ለቪኒሺየስ ጁኒየር አዲስ የኮንትራት ጥያቄ እንዳቀረቡለት የሚያሳይ መረጃን ይዞልን ወጥቷል። በተቃራኒውም ክለባችን ቪኒሺየስን ለማስፈረም ለሪያል ማድሪድ የዝውውር ጥያቄ ለማቅረብ የተዘጋጁ እንደሆነ ፍሎሪያን ፕሌተንበርግ ጨምሮ ዘግቧል። ማድሪዶች ደስ የሚል መረጃ ተሰምቷል። የቡርኖ ጉማሬሽን ዝውውር በተመለከተ ሀቢቢ አሁን ከደቂቃዎች በፊት ሃንዶፍ አርሰናል እና ሳሚ ሞክቤል ናቸው የዘገቡት። ያው ለሰፊ አርሰናል ደጋፊ ቪዲዮ እንዲደርስ ኮፒ ሊንክ ሪፖስት ፎሎ ማድረጋችሁን እንዳትረሱ። እንግዲህ ሃንዶፍ አርሰናል ምንድነው ያለው? አርሰናል ሁለተኛ ዙር እንግዲህ ለቡርኖ ጉማሬሽን ለማስፈረም ሊያቀርብ ነው የሚል መረጃ እንትን ካለ በኋላ ከሱ በኋላ ደግሞ ሳሚ ሞክቤል ማለት ነው የቢቢሲው ለአርሰናል ቅርብ የሆነው ሶርስ አርሰናል ቡርኖ ጉማሬሽን ለማስፈረም ለኒውካስትል 70 ሚሊዮን ፓውንድ አቅርቧል። እንግዲህ ከዚህ የተጋነነ ሂሳብ ማቅረብ አይፈልጉም ምናምን ብሎ ጠቀስ አድርጎታል። ከዚህ በላይ መሆኑ ነው እንግዲህ እኔ ወገን አሁን እስከ 75 ይቀበላሉ ብለዋል እንትኖች ማለት ኒውካስትሎች። 70 ሚሊዮን ፒስ ነው አይደል? እንዴት ነው እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። እኔ እንጃ ብቻ ይሄንን በተቀበሉንና ላይክ ልጁን በቀላሉ ባስፈረም ነው። ካልሆነ አሁን ሲቲም እየተባለ ነው፣ ቸልሲም ሳይመን ፊሊፕስ እያለ ነው። እንግዲህ 70 ሚሊዮን ፓውንድ ተቀርቦላቸዋል። እንግዲህ እስኪ ዱአ ይደረግበት። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ማንቸስተር ዩናይትድ የአጥቂ ክፍሉን ለማጠናከር ይንቀሳቀሳል። በተለይም የጆሽኳ ዚርክዚን ወደ ዩቬንቱስ ወይም ወደ ሌሎች ክለቦች ማቅናተን ተከትሎ የሚመጣ ተጫዋችን እያፈላለጉ ይገኛሉ። ከዚህ ጋር በተያያዘ ማንቸስተር ዩናይትድ ጆሽኳ ዚርክዚን በዚህ ክረምት ከኦልድ ትራፎርድ የሚለቅ ከሆነ ዋነኛ ተተኪያቸው እንዲሆን የሚፈልጉት ኦሌ ዋትኪንስን ነው። ዩናይትድ በማጥቃት መስመሩ ላይ ሊያደርገው ለሚችለው ለውጥ እየተዘጋጀ ባለበት ወቅት እንግሊዛዊ አጥቂ ዋነኛ ኢላማ አድርገዋል። በተለይም ከማንቸስተር ዩናይትድ ወቅታዊ ፖሊሲና ከዝውውር ሂሳብ አንጻር በጣም ምቹ ተጫዋች እየተባለ ነው ኦሌ ዋትኪንስ። አርሰናል ባለፈው ጥር ወር ላይ ተጫዋቹን ለማስፈረም በተለይም ባለፈው ዓመት ማለት ነው ለማስፈረም ከስምነት ደርሶ ግን በአስቶን ቪላና በአርሰናል መካከል የ20 ሚሊዮን ፓውንድ ልዩነት ተፈጥሮ የቀረ ዝውውር ነበር። አሁን ላይ አስቶን ቪላ ለኦሌ ዋትኪንስ 40 ሚሊዮን ፓውንድ አካባቢ የሚቀርብ ጥያቄ ሊቀበል ፈቃደኛ ነው። ይህ ማለት አምና ጥር ላይ አርሰናል አቅርቦት የነበረው ገንዘብ እንደማለት ነው። በማንቸስተር ዩናይትድ በኩል ልምድ ያለውን ተጫዋች በጣም በዝቅተኛ ሂሳብ ማምጣት እቅዱ እንደነበረ ይታወቃል። ዘሰን ስፖርት እንደዘገበውም ከሆነ ዩናይትድ የዚርክዚን መውጣት ተከትሎ ኦሌ ዋትኪንስን ወደ ቡድኑ ያመጣል ተብሎ ይታሰባል። ከወቅታዊ ዩናይትድ ዝውውር ፖሊሲ አንጻር ሊፈጸም የሚችልበት እድል አለ የዚርክዚን መውጣት ተከትሎ። ዩናይትዳውያን ግን ዝውውሩ እንዴት ታዩታላችሁ? በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ላኩልን። ማንቸስተር ዩናይትድ ተጨማሪ የመሃል ሜዳ ተጫዋች ማምጣት እንዳለ ሆኖ በግራ መስመር ቦታ ላይም ቡድኑን ለማጠናከር እንቅስቃሴ እያደረገ እንደሆነ ይታወቃል። አሁንም በዋነኝነት ቁጥር 1 የማንቸስተር ዩናይትድ ኢላማ ሆኖ የቀጠለ ሉዊስ ሻል ነው። ማንቸስተር ዩናይትድ ለማስፈረም የሚያስበው ተጫዋች ክለቡን ለመልቀቅ ዝግጁ ከሆነ ብቻ መሆኑ ተዘግቧል። ኒውካስልም ማለት ነው። በሌላ በኩል ማንቸስተር ዩናይትድ ሌሳንድሮ ማርቲኔዝ ያጋጠመው ጉዳት ከባድ እንዳልሆነ በማሰብ በዛ ቦታ ላይ ተጫዋች ላይ ያመጣ ይችላል ተብሏል። በማቲያስ ዴላይት ግን በቅርቡ ወደ ሜዳ እንደማይመለስ እየተነገረ ሲሆን የመጀመሪያ ሳምንት ጨዋታም ሊያመልጡ ይችላል። በተከላካይ ክፍል ግን ዋነኛ ዕቅድ የግራ መስመር ተመላላሽ ሉዊስ ሻል ከኒውካስል ዩናይትድ ከሚለቅ ከሆነ ወይም ፈቃደኛ ከሆነ ዩናይትድ በስፋት ይንቀሳቀስበታል። በኦሪዮል ቹዋሚኒ ጉዳይ ላይ በርካታ ያሉ የዜና ምንጮች የኦሪዮል ቹዋሚኒ ጉዳይ በሪያል ማድሪድ የመቀጠሉ አሁን በጣም ሰፊ ነው። በተለይም ሪያል ማድሪድ የማንቸስተር ዩናይትድ ኢላማ ለሆነ ኦሪዮል ቹዋሚኒ ኮንትራት አቅርቦ ለማስማማት ጥረት እያደረገ እንደሆነ ይታወቃል። ሮድሪ ማስፈረም በሮድሪ መፈረም ሂደት ላይ የተወሰነ ጥርጣሬ ከነበረ ሰዓት ጊዜ ማድሪድ እንደሚቆይ ተነገረ። አሁን ሮድሪ ወደ ማድሪድ ሊያቀና የሚችልበት እድል እንዳለ በስፋት ሲነገር ደግሞ የዚህ ተጫዋች መልቀቅ በስፋት እየተነገረ ነው። ሮድሪ ሊገኝ የሚችልበት እድል ማንቸስተር ዩናይትድ እንዲሁ የአማካኝ ስፍራውን ተጫዋች በተለይም ኦሪዮል ቹዋሚኒ ሊያገኝ የሚችልበት እድል አለ የሚለው መረጃ በስፋት እየወጣ ይገኛል። ጉዳዩን እየተከታተል ነው። ለዩናይትድ ደጋፊዎች የሮድሪን ዝውውር ወደ ሪያል ማድሪድ፣ የኦሪዮል ቹዋሚኒን ዝውውር ወደ ማንቸስተር ዩናይትድ ምናልባት ካለ እንዲሁ እየተከታተል እንነግራችኋለን።
የማንቸስተር ዩናይትድ ሰዎች በሌሳንድሮ ማርቲኔዝ ላይ እርግጠኞች ናቸው ተብሏል። የመጀመሪያው በክለቡ እንደሚቆይ ምንም አይነት የመሸጥ እቅድም ውሳኔም የለም። እንደ ሜን ስፖርት ዘገባ ከሆነ ተጫዋቹ በዚህ ክረምት በምንም አይነት መንገድ እንዳይሸጡ ዩናይትዶች ወስኗል። በተቃራኒ ዩናይትድ ተጫዋቹ የዓለም ዋንጫ እረፍቱን ሲያጠናቅቅ በክለቡ ይቀጥላል ተብሏል። ከዚህ ጋር በተያያዘም እንደ ማንቸስተር ዩናይትድ ማርቲኔዝ በውድድር ዓመቱ መጀመሪያ ዝግጁ ሆኖ ለጨዋታ ይበቃል፣ ጉዳቱም በጣም ያን ያህል ከባድ የሚባል አይደለም ብለዋልና በማንቸስተር ዩናይትድ በኩል ተጫዋቹ ለጨዋታ ዝግጁ ነው።